ዛሬም በዚህ ዘመን ለዚህ ክብር በቃ እንመልከት። አይኑ የበራላት አባታችን እናታችን በኪዳነ ምሕረት አይኑ ተፈውሷል። እኔ ቤቴን ነግራሽ አንዷ ሙስሊም አይነ ስውር ናት። ጨርቋስነ አይነ ስውር ናት። ከዛም በኋላ አይኗ በራ። ማርያም ለቤዛቤት ማርያም ቤታችን ፈረታ አረጋጋቱ ነነ የምየ ማርያም የአባታችን አይኑ በርቷል። አይኑ በርቷል። ይኸው ለመቁረጥ የመጣው መጥረቢያ ተሰበረ፣ ለመፈወስ የመጣው ጸበል ግን ፈለቀ። ሰላም ጤና ይስጥልን ውድና የተከበራችሁ የአዳም ቲዩብ ቤተሰቦች እንደምን ሰነበታችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ይህ እንደምትመለከቱት እጅግ በጣም የምስራች የሚያሰኝ ነው። አይነ ስውራን እየበሩ ነው ያሉት። ለአይነ ስውር መሪ የተባለች እመቤታችን ቅድስት ድንግል ማርያም ቅድስት ኪዳነ ምሕረት በቃል ኪዳኗ የተማጸኑትን አዛውንቶቹንም ወጣቶቹንም አይናቸውን እየፈወሰች ነው። እናታችን በኪዳነ ምሕረት አይኑ ተፈውሷል። ይሄው ራሱ ምስክርነትን ይናገራል። እንኳን ደስ አላችሁ ህዝበ ክርስቲያን። እናታችን ኪዳነ ምሕረት ይሄው በረከቷ ወንድማችን አይኑን ፈውሰዋለች። እልል በሉ ሲል እልል በሉ እስቲ ወንድሜ ከመቼ ጀምረ ነው እስኪ ከመቼ ጀምረ ነው እስኪ አይነ ስውር የነበርክ? ድምጽን ሞቅ አድርገህ ፈውስ ነው ተናገር። አይዞ አትፍራ፣ አይዞ አዲስ ነገር ሆኖበታል። አይዞ ለዓለም መስክርላት የኪዳነ ምሕረትን ተአምር በል ወንድሜ። አይዞ መስክርላት። 9 ወር ነው አይነ ስውር ከሆንክ። በምን ምክንያት ነው እንደዚህ ሆንከው ወንድሜ? በውለሽ ነው። አሁን ኪዳነ ምሕረት እናታችን ፈውሰዋለች። እስኪ እልል በሉለት ወንድማችን። ይኸው አይኑን ተፈውሷል። እንደምትመለከቱት አይኑን ተፈውሷል። እልል በሉ፣ ኧረ እልል በሉለት። ይኸው ልጁ ታምሯን በቃ ምንም ሊያምን አልቻለም። ይኸው ተደናግጦ እንደምትመለከቱት አይኑ በርቷል። በውለሽ አንተ ዘናበቅ እናቴ ለቤቴ ማለት ተአምሩ አልተደረገም። ተረጋጉ። ውሸት ነው እንደዚህ አይነት ድርጊት የለም፣ አይተፈጸምም። ኪዳነ ምሕረት ተአምር አልሰራችም እያላችሁ የምትቀባጥሩ ሰዎች በሰው ሃይማኖት ላይ ጣልቃ አትግቡ። አንድ ነገር አስረግጬ ልንገራችሁ፣ ይህ የሆነው ኢትዮጵያ ውስጥ ነው። ደውላችሁ ማረጋገጥ ትችላላችሁ። ክብር ለቅድስት ኪዳነ ምሕረት፣ ስጦታችን ለሆነችው ለመስቀሉ ስር ለኪዳነ ምሕረት። ሁላችሁም ባለማተቦች ኪዳነ ምሕረት ያላችሁ ጠላት እስኪጨነቅ ድረስ ኮመንቱን አጨናንቁት ሁላችሁም። ነገ ደግሞ ሙሉን በኤምራ ሚዲያ ምን እንደተፈጠረ በዚህ ሚዲያ ይለቀቅላችኋል። ሁላችሁም ኤምራ ሚዲያ ላይ ጠብቁ። ምስራች የሚያሰኝ ነው። አይነ ስውራን እየበሩ ነው ያሉት። ለአይነ ስውር መሪ የተባለች እመቤታችን ቅድስት ድንግል ማርያም ቅድስት ኪዳነ ምሕረት በቃል ኪዳኗ የተማጸኑትን አዛውንቶቹንም ወጣቶቹንም አይናቸውን እየፈወሰች ነው። የኪዳነ ምሕረት ተአምር ዛሬም ክቡራን ተመልካቾቻችን
የአባታችን አይኑ በርቷል። አይን በርቷል። ይኸው ልጇ ዝም በሉ አንድ ጊዜ ልጅቱ ይኸው ምስክርነቷን ትሰጣለች። አሁን ሁላችንም እንስማት እስኪ። እንዴት ነበረ እህታችን? እንዴት ነበረ? እስኪ ንገሪኝ። 13 አመቱ ነው አይኑ ማያየው። እሺ ያው አይኑ ማየት ሲሳነው የአይን ጸጉር ነው ተብሎ ሕክምና ወስጄው ነበረ። እሺ ዝም በሉ። ከወሰድኩት በኋላ ባህር ዳር ድረስ ወስጄዋለሁ። የአይኑ ብሌን ተጎድቷል። ለጊዜው ተፈለግሽ ዝም ብሎ ለይስሙላ ይገጠምለት ግን ማየት አይችሉም ብለው ሲሉኝ ተስፋ ቆርጬ ተቀመጥኩ። ከአንድ ወር በፊት ግን ባለቤቴ ስውሯ ማርያም ሄዶ ስለነበረ የስውሯ ማርያም እምነትና ቅቤ እምነቷንና ጸበሉን አምጠን ቀብተነዋል። እሺ ብራንዲ ነው ያለ ነው። ድምጽሽ ሞቅ አድርጊው። እሺ አሁን ግን ጧት መጣነ፣ ወንድሜ ይዞት መጣ። ጧት ይዘነው ገባነ፣ በአልጋ ይዘን ገባነ። ከዛ በመስቀሉ በመጽሐፉ ታሸ። ምንም ነገር የለም። ዝም ብለን ወደ ቤታችን ተመለስን። እሺ ተቤታችን ተመልሰን ግን ያው እግዚአብሔር ይቅር ባይ ነው ብለን ምሳ ምናምን ከበላነ በኋላ ታጠብኩኝና ሰውነቴን እመቤት ዝም ብለሽ ልጅ ይህን ሰውዬ ይዘነው እንሂድ ብለን መጣነ። መጣነና አንዱ ቄስ ማየ በመስቀሉ አሻሸልኝ። አሻሸ በኋላ እንዴት ነው ብለን ስንለው ምንም ነገር የለም። አሁንም ወደ ሌላ ቄስ ገባሁ። አዛ ሁለተኛ ቄስ ሲያሻሸው የአባቴ አይን በራ። እልል በሉ እስኪ። ይኸው ኪዳነ ምሕረት እናታችን ምሕረት አምጥታልን ቆላ ድባ ከተማ ላይ እንደምትመለከቱት የአባታችን አይን በርቶልናል። እልል በሉ እስኪ አንድ ጊዜ። ይኸው እንደምትመለከቱት ታምሩን ማታምኑ ኑና ቦታው ድረስ ይኸው እንደ አባታችን ምስክርነታችሁን ስጡ። ኑ ኪዳነ ምሕረት ምሕረቷን ታሳያችኋለች። አባታችን አይኑ በርቶልናል። እልል በሉ እስኪ። ይኸው ሐኪም ቤት ዶም የሚሆን ነገር አይደለም። ኪዳነ ምሕረት በቆላ ድባ ከተማ ታይታ ይኸው ዛሬ ምሕረቷን በአባታችን ላይ ያሳይታለችና እልል በሉ እስኪ። ይኸው አባታችን ምስክርነቱን ይሰጣል። እንዴት ነው አባቴ? እስኪ የኪዳነ ምሕረትን ተአምር እንዴት አዩት? እስኪ አባታችን ትንሽ ድምጽዎትን ሞቅ ያርጉና እንግዲህ መቼም ድምጽን ጨመር አድርገው አባቴ። እርግጥ የተቀመጥኩ ብዙ ሰዓት ነው። እሺ 13 አመት ነው የተቀመጥኩ። 13 አመት አይነ ስውር ሆኖ እሺ ተቀምጬ ብል አልሆነ አለ። ጠጉር አስከተለ ተባለ። እሺ አሁን እንደገና ጎንደር እንዳለችው ልጅ ጎንደር ነው። እሺ ጎንደር ብንሄድ ምንም ተስፋ አላገኘም። አይ ይሄ ነገር ዝም ብዬ አምላክን ነገር ብዬ ወደ ጠበል የተጠቀምኩኝ። እሺ እኔ ተደብር ማያቅተኝ እስኪ አንዴ ልጆች ያመጣሉ። የኑሮ ጓደኛዬ ታመጣለች። ወደ 12 አመት አልፎናልኝ። ተቆረብነ ተሰገርን። ወደ ጠበል ነው አንቺ እና ኪዳነ ምሕረት ምሕረቷን አሳይቷታለች ዛሬ። እልል በሉ እስኪ እልል በሉ። አሁን በሪም ታያሉ። አሁን በሪም ታላችሁ። አሁን እኮ ነው ታጅራ ነምረት ስንት አመት ነው? አይ የማያ እንጂ ጀመረኝ 11 አመቱ ነው። ኧረ አይና ዝም ብሎ ግና ያው በየጠበሉ በእንትን ሶስት በጎ ሆናለሁ። ስመጣ ደግሞ ይቀዱኝና አይድንም። አሁን ደህና ሆኑ። አሁንማ ያው ኦረገ ኧረ ጉዴ ይጠይም ጨቅላ ወግድ አባ ስሞት ማነው ስሞት? ተሳብሽ አሁን ድነዋል። አሁን ተሽሎኝ በጣም አሁን በደንብ ያሉ ሰይ ይበላችሁ። እንደው በእውነቱ በተለይ ታወታውን ተባላገሩ በዝሚሉን ታድሯል። በዝሚሎች እኮ በጣም ንጡ ናቸው። ከምሬ መድኃኒዓለም ሄዳቸው ጠበቁ ልጆች
እንደ መጻጉዕ ድነት አገኘው ፈውሰኛል ባንተ ተመካሁ እንደተባለለት እንደ መጻጉዕ አልጋቸውን ይዘው ደግሞ መጥተው ባልጋ መጥተው በእግራቸው ሄዱ ብዙዎች አሉ። እናቴ መቤቴ የማጠፊው ካፌ የማጠፊው ካፌ ተአምሩ ተሰማ። ተአምሩን አየን። ተአምሩን አየን። ተአምሩ በሰለ። ተአምሩን አየነ። ተአምሩን አየነ። እመቤቴን ነግራችሁ አንዷ ሙስሊም አይነ ስውር ናት። ጨርቆስን አይነ ስውር ናት። ከዛም በኋላ አይኗ በራ። አንገቷ ማተብ አስራለች። እመቤቴን ኪዳነ ምሕረትን እመብርሃንን በቆላልባ ከተማ በትልቅ ዋርካ ስር ኪዳነ ምሕረት ወረደች። እመቤቴን ጸበል አፈለቀች። እመብርሃን እግሬ እጄ እንዳስተውል አደረገኝ ማለት ነው። ከዛ ከዚህ ተቀመጥ ትናንት 9 ሰዓት ደወለ ወንድሜ ማለት ነው። እሺ እመጣለሁ አልኩትና ወደዚህ መጣሁ። ዛሬው ነው የመጣሁ። ገና ዛሬ ነው የመጣሁ። ዛሬ እንደመጣ ወዲያውኑ አይን በራለች እና ጭንቅላቴን ወጥቼ ላይ ሁለመናው እጄ እግሬ ሁሉ በ4 በ5 ነው የምሄድ የነበረ። ተደግፌ ነው ቁመ መሄድ አልችልም። አይነ ስውር ብትሆንም በቃ አይኔንም እንትን ይላል። አይ ጭንቅላቴንም በደንብ እንትን አይልም። እንትን ይላል ሁሉ ነገሬን ማለት ነው። በቃ ራስን ጭለ መቆም ሆነ እንዲያልኩ እሺ ባንዴው በቃ ሰው መሆን በጣም ይከብዳል። ድምጽ ቀንስ ለዚህ መድኃኒዓለም ለንስሐ ሞት ያብቃል። ሌላ ነገር መድኃኒዓለም እና ለስንት ዓመት ነበረ አይነን አሞት ትኖር ነበር? ለ6 ዓመት መማር እንዳልችል ተምሬ ደግሞ አሁን እስከ 12 አልደረስኩም። 11 ስደርስ መማር አቆምኩ ማለት ነው። 11ኛ ክፍል እያለሁ በጣም ሻመኝ። በቃ ይሄ መማር ያቆም ተብሎ መማር አቆምኩ። አዛ መማር አቁሜ ደግሞ አዲስ አበባ ደግሞ ስራ አድርጉኝ ማለት ነው። መካኒክነት ደግሞ ተማርኩ። ደግሞ መካኒክነት ተምሬ ደግሞ የተወሰነ ደግሞ ከሰራተኛ ከአጋዥ ወደ ከረዳትነት ወጣ ስል ደግሞ ልክ እንደዚህ ደግሞ አሁን ማመን እንግዲህ አዛ አዲስ አበባ መቼም ታውቁታላችሁ ወንድሞች፣ እናቶች፣ እህቶች ከባድ ነው ሁለመናው ነገር ከባድ በሽተኛ ሲሆን ተመልሼ ወደ ሀገር የመጣው ማለት ነው። ወደ ሀገር የመጥቼ አሁን ተመልሶ ደግሞ ይህን ደግሞ ተመልሶ አመመ። መድኃኒዓለም አባቴ ደግሞ ከዚሁ ስመጣ ዛሬ እንቅልፍ አልባ ነው ያደርኩት ማለት ነው። በጭንቀት ማለት ነው። ከቤት ይህን ሰምተህ ማለት ነው። ይህን ሰማሁት 9 ሰዓት ሰማሁት። በጭንቀት አደርኩ ማለት ነው። እንቅልፍ አልባ ማለት ነው። እና እንዲያው ብቀርስ የሚባል አማርኛ መጣው ማለት ነው። ዋት እንዲያው ብቀር ወንድሜ በቃ በአንድ ቀን ነው የምትመለሰው ዛሬ አናዝም ብለን ምናምን አለ። ክብር ምስጋና ለመድኃኒዓለም ቤተሰቦቼ ለክብር ምስጋና ለመድኃኒዓለም በእነሱ ድጋፍ ያነሱ ጌታሉ ለዚህ ያደረሱ ክብር ምስጋና ለመድኃኒዓለም። ዋናው እምነታችን ነውና በእምነታችን ጠንተን እንድንኖር ፈጣሪ ይርዳን። ሌላ ምንም ነው ነገር ለንስሐ ሞት ያብቃል። ለንስሐ ሞት መልእክት አስተላልፍ እስቲ በመላው ዓለም የምትገኙ ውድ የኦርቶዶክስ እምነት ተከታዮች በሙሉ እንዲሁም ከሌላ አማኝ ውጭ ልትሆኑ ትችላላችሁ። የእመቤታችን ድንቅ ተአምር በማየት ወደኛ ወደ እመቤታችን ወደ እግዚአብሔር ወደ ቤቱ ወደ እውነተኛው ቤቱ እንድትመለሱ እና ከወንድማችን መልእክት ያስተላልፍልን። እስኪ ለተመልካች የምትለው መልእክት ካለ? በቃ ለምለው መቼም ከእናንተ እኔ በጣም ብዙ ነገር ደካማ ነኝ የሚያስፈልግኛ በቃ በዚሁ ምድር ሆኑ ግን እርስ በርሳችን ተከባብረንና ተጋግዘን እንድንኖር ለወንድም ለእህት ወንድም በገንዘብ
እንደማይለወጥ አብዛኛውን ጊዜ የሚኮንኑት ወይም ደግሞ እንደ ሰበብ አድርገው የሚያዩት ኦርቶዶክስ ተስፋፊ ናት። ቦታ ለመውሰድ ስትፈልግ እዚህ ጋር ታቦት ተገኘ፣ እዚህ ጋር መስቀል ወረደ፣ እዚህ ጋር ኪዳነ ምሕረት ታየች ምናምን በማለት ሰበብ ያበዛሉ የሚሉ ነቃፊዎች በትክክል ከሌላ እምነት ወይም ከምንፍቅናው ጎራ ያሉ አካላት በትክክል ያንጸባረቁ ነው ያሉት። ሌሎች ደግሞ በዛው አካሄድ የሚሄዱ የውስጥ የቤተ ክርስቲያን ተሐድሶዎች ነጠላ ለባሽ ማተብ ያለበጠሱ ነገር ግን ውስጣቸው ከባድ የሆነ ተኩላ ነጣቂ ተኩላዎች እነሱም ይህን ነገር እያጋጋሉት ይገኛሉ። ለምን ቢባል ስሜታቸው አንድ ነው። የእግዚአብሔር ድንቅ ታምር በቅዱሳኑ ላይ እንዳይገለጥ፣ የቅዱሳኑ ክብር እንዳይታይ የመጽሐፍ ቅዱስ ቃል ነው። እንግዲህ እኛም ምንም ማድረግ አንችልም። የእግዚአብሔር ቃል ነው። የእግዚአብሔር ድንቅ ስራ በቅዱሳኑ ይገለጣል ነው የሚለው እና የእግዚአብሔርን ድንቅ ስራ በቅዱሳኑ እንደሚገለጥ የሚናገረው መጽሐፍ ቅዱስ ተሸክመው የእግዚአብሔር ድንቅ ስራ አይገለጥም ብለው መካድ ከዚህ በላይ ምንፍቅና የለም። ስለ ቆላድባ ማምሻውን የተሰማ መረጃ አለ። በጎንደር ምስራቅ ደንቢያ ቆላድባ የታየው የኪዳነ ምሕረት ድንቅ ታምር ዛሬም በፈውስ ቀጥሏል። አይኑ ጨርሶ የማያይ አንድ ወጣት በጸበሉ ተጠምቆ አይኑ መብራቱን የሚገልጽ ልብ የሚነካ የምስራች ከስፍራው ተሰምቷል። ከአለቱ ስር በፈለቀው በዚህ ድንቅ ጸበል ብዙዎች ከየበሽታቸው እየተፈወሱ ይገኛሉ። በቆላድባ የሚገኘው ይህ ጸበል መሳሪያውን ያስቆመች እናታችን ቅድስት ድንግል ማርያም ዛሬ ብርሃንን ሰጠች በሚል ምስጋናና እልልታ አካባቢው ተሞልቷል። እግዚአብሔር በቅዱሳኑ ላይ ድንቅ ነው። ይህ ወጣት ከዓመታት ጨለማ በኋላ ብርሃንን ማየቱ ለብዙዎች የእምነት ጥንካሬ ሆኗል። ይህንን የምስራች ለሁሉም ሼር አድርጉት። እንዲህ አይነት ድንቅ ተአምር ስትሰሙ ምን ይሰማችኋል? በኮሜንት ላይ ክብር ለፈጣሪ ይሁን በማለት ምስጋናችሁን ግለጹ። ፈጣሪ ሀገራችንን በቸርነቱ ይጠብቅልን። መልካም ጊዜ። በነገራችን ላይ ላይክ፣ ሼር፣ ሰብስክራይብ ማድረግ ባትረሱ በጣም መልካም ነው። አዳዲስ መረጃዎችን አመጣለሁ። ላይክ፣ ሼር፣ ሰብስክራይብ